ሩታ ያልጠበቀችው ሪከርድ ወጣባት። የወጣው ሪከርድ ምንድን ነው? ሄርሜላ በጣም አዘነ። የሪከርዱን ቦይስ ትሰማ ሄርሜላ እንዲሁም ያለቀሰችው ምክንያቱም ምንድን ነው? ይሄ ቦይስ ምንድን ነው የሚለው ለሁላችሁም ያስተምራ ብዬ አስባለሁኝ። ሁላችሁም ይሄን ሪከርድ አዳምጡት። መሀል ላይ ያስገባላችኋለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትረፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድነው? ትንሽ ያስደነግጣል። ለሁላችሁም እንግዲህ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሪከርድ እንግዲህ ዛሬ ወጥቷል ማለት ነው። እንዲሁም በኢንስታግራም ተለቋል ማለት ነው። ሪከርዱ ምንድን ነው? ሄርሜላ ባረገችው ነገር ሁላ ነገሮችን የሚያብራራ ነው። ያ ደግሞ እንግዲህ ኢንስታግራም ነው ያገኘሁት ማለት ነው። እስከ መጨረሻው ተከታተሉ፣ እንዲሁም አዳምጡት። ሪከርዱን አስገባላችኋለሁ። እስከዛው ድረስ አብራችሁ ይሁኑ ማለት ነው። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። የሩታ የወጣባት ሪከርድ ምንድን ነው? የብዙዎቻችሁ ጥያቄ ሆኗል ማለት ነው። እንዲሁም ደግሞ ትናንትና የት ይዘው ልከን ነበር አብርሽን ከኤፍሬም ጋር እንዲሁም ደግሞ ሙሴና እንዲሁም ዳኒ በአጠቃላይ ተሩታ ጋር እንዳይሆን እንትን እያሉ ያሉት እነሱ ናቸው እንጂ አብርሽ ወዶና ፈቅዶ ነው ከሷ ጋር ሊሆን የፈለገው እና ምንም ነገር አልሆነም እያስመሰለ ነው የምትሏላችሁ። ያንንም አስተያየት እንሰጥበታለን ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉ ማለት ነው። ውድ ቤተሰቦች አብርሽ አውቆ ነው እያላችሁ ሰዎች ደግሞ እውነት ለመናገር አውቆ አይደለም። ምክንያቱም መኪና መንዳትም አይችልም። እንዲሁም ደግሞ ባሉበት ቦታ መገኘት ያለበት ማለት ነው። ኤፍሬምና ሩታ ባዘዙበት ቦታ ነው መገኘት የሚፈልገው። እንዲሁም እነ ሄርሜላና እነ ውሴ እንግዲህ እንዳገኙትም አይፈልግም። ከነሱ ጋር ማውራትም አይፈልግም። ምክንያቱም ያደገችበት ነገር በጣም ከባድ እንደሆነ ነው። ሁላችሁም ፍትህ እያላችሁ ነበር። ዳኒም እውነቱን ይዞ ነው አሁን እየሄደ ያለው። ልጁ ደህና ይሁን እንጂ ከአንቺ ጋር መሆኑን እኛ እንፈልገዋለን። ያንቺንና የእሱን አንድነት ነው የምንፈልገው። ምክንያቱም እኛ ልጁ ግን እንደዚህ አድርገሽ አይደለም እያሏን ነው ማለት ነው። ትናንትና ደግሞ ላዝናናችሁ ብሎ የሚወስዱት ቦታ ደግሞ ለማዝናናት ሳይሆን የሚወስዱበት ቦታ አለ። ምክንያቱም ያ ቦታ ደግሞ እነሱ ማንም ሰው በማያውቀው መንገድ ኤፍሬም እና ሩታ ናቸው የሚያውቁት። ያን ነገር ደግሞ በደንብ አድርገው ነገሮችን ለማስተካከል የሚሄዱበት መንገድ ነው እንጂ ለማዝናናት አይደለም። እንዲሁም ደግሞ ታገር ሊወጡ ነው ያለችው። ታገር ሊወጡ አይደለም፣ አገር ውስጥ ነው ነገሩ የሚደረገው። እንግዲህ ይሄ ነገር የብዙዎቻችሁ ጥያቄና የብዙዎቻችሁ ምላሽ የጠፋበት ነገር ነው። እንግዲህ ሙሴ ምንድን ነው ያዘጋጀችው? አብርሽንስ ወደ ነው የምትወስደው የሚለውን በደንብ አድርጋችሁ አዳምጡኝ። ምክንያቱም ሙሴ እውነቷን ነው፣ ወንድሟ ነው። ወንድሟ ሰላም ሆኖ ትዳሩን ቢይዝ ደስ ይላታል። ግን በዚህ ልክ እንደዚህ ሆኖ ትዳሩን መያዙ በጣም ያስጠላል፣ ይደብራል። ምክንያቱም የማይፈልጋት ሴት ነበረች በሰዓቱ። ምክንያቱም የማይፈልጋት ሴት የነበረችው ራሷ በሰራችው ስራ ነበረ። ያረገችው በጣም ብዙ ነገር ነበር አብርሽን ሩታ። በዛ ሰዓት ላይ ግን ነገሮችን ኩላ ትቶ እሱ ሸሽቶ ወደ ሄርሜላ ሄዶ ነበር። ሄርሜላም እንግዲህ ተቀብለው በደንብ አድርጋ ፍቅረኛ ትሆናለህ ወይ ብላ በመጠየቅ ያን ነገር ደግሞ እሆናለሁ ብሎ ቀለበት እስከ ማሰር ድረስ ደርሷል ማለት ነው። ያ ነገር ደግሞ እንደዛ ሆኖ ወዶ ፈቅዶ ከአንድም 2-3 ጊዜ አልፈልግሽም፣ ካሁን በኋላ የኔ ሚስት አይደለሽም፣ ግን ልጄን እፈልገዋለሁ፣ ለልጄ እየመጣሁ የሚፈልገውን ነገር ማድረግ እችላለሁ፣ እንዲሁም ደግሞ የሚፈልገውን ነገር ለማድረግም ወደ ኋላ አልልም፣ ልጄን ግን እንዳትከለክሊ ብሏን ነበር። እሷ ግን ያንን አልነበረም የመረጠችው። ሄርሜላን እስሩ እንዲታያት አትፈልግም ነበረ። በዛ ምክንያት ብዙ ነገሮችን ትታረቅ ቆይታለይ። እንግዲህ እንደምናውቀው ያ ነገር እንግዲህ ብዙ ነገሮችን አድርጋ እርጉዝም ነይ ብላ መጥታ ነበረ። ያ ነገርም አልተሳካላትም ነበረ። በጣም ብዙ ነገር እንዲሁም ደግሞ መረጃዎችንም ይዛበን ነበር። መረጃዎች ደግሞ የራኦት ቪዲዮ ይዛበን ነበር። ያ ሁላ አልሳካት ይላት እንደገና በሌላ መንገድ ሄዳ እንደዚህ ልጁን በማድረግ በጣም በሚያሳዝን ሁኔታ እንግዲህ ወደ ራሷ ስበዋለች ማለት ነው።
እሺ ተሳበው ባሏ ነው ተያዘው። ግን በእንደዚህ አይነት ሁኔታ በዘቀጠ ሁኔታ ይሄ ነገር በጣም ይደብራል፣ እውነት ለመናገር ማለት ነው። ምክንያቱም ቤተሰብ የለውም የሚባል ሰዓት እየሆነ ነው እና ቡሴ ናት አሁን ላይ እየተንቀሳቀሰች ያለችው ማለት ነው። እንግዲህ ዳኒ ታውቃላችሁ ከከደነው ይበስላል፣ ታልበሰለው ደግሞ ይከፈታል ማለት ነው። እና እንደዚህ አይነት ነገር ነው እና አሁን ላይ ግን ጥሩ ላይ ነው ያለው። ግን ነገሮች በእንደዚህ ነገር አይደለም ማቆም ያለባቸው። ልጁን በሚወስዱበት መንገድ ወስደው የሚደረገውን ኩላ አድርገው ሰላሙን ታገኘ በኋላ ከዛ በኋላ ተመለሰም ወደ ልጁ ጥሩ ነገር ነው፣ ወደ ሚስቱ ግን ታልተመለሰም በቃ እንደዚህ አይነት ነገሮችን ባታደርጊ ጥሩ ነው። የልጅሽ አባት ነው። ነገ ይህ ህፃን ልጅ አድጎ ትልቅ ሆኖ ብዙ ነገሮችን ያያል፣ ይመለከታል። የምታደርጊያቸውን ሁላ እንቅስቃሴዎች፣ ቪዲዮዎች መቼም አይጠፉ ቁጭ ብለው ይጠብቃሉ። እና ነገሮችን ለማስተዋል ብትሞክሪ ሩታ፣ በጣም ከምልሽ በላይ የሰው አፍም ጥሩ አይደለም። በጣም የሰው አፍ ደግሞ በጣም ማለት እንደ እንጀራ እየበሉች ነው ያሉት እና አንዴ ቢሆን አንዴ ላይሆን ይችላል። በአንቺ ባይሆን በቤተሰብሽ ባይሆን በልጅሽ ሊሆን ይችላል። ይሄን ነገር አስቢ ቆመሽ ማለት ነው። እና ነገሮችን እንደዛ አድርገሽ ባታደርጊ። ሁለተኛ ደግሞ ኤፍሬም ማለት ነው ወንድምህ ነው። እዚ ጋ ወንድምህ ጀዝቦ እንደዚህ እኮ ነው እያየኸው፣ አንተ ደግሞ ከእሷ ጋር ሆነ እንደዚህ ማድረግህ። እኔ እኮ ሚስቱ ናት። እኔ እንደዚህ ማለት አብረው አይሆኑ አልልም፣ አብረው መሆናቸው ደስ ይላል። ምክንያቱም የልጁ እናት ናት። ግን በእንደዚህ አይነት ሁኔታ በዘቀጠ ሁኔታ እንደዚህ ማለት የምናውቀው እኛ አብርሽን ቲስክ ቲጫወት፣ እንዲሁም ደግሞ ነገሮችን በብራንክ ነገር ቲያስገድ፣ እንዲሁም ደግሞ ሰዎችን ቲያግዝ፣ ለሰዎች ቲረዳ፣ ሰዎችን በተለያዩ ቻናሎች እየመጣ ቲያግዝ ነው የምናውቀው እንጂ በእንደዚህ ሁኔታ አይተነው አናውቅም። እውነት ለመናገር ማለት ነው ሀቁን እናውራ ተተባለ እና አሁን ላይ ግን ሰላም በል ትሉት ሰላም የሚለው ነገሮችን የሆነ ነገር ትናገሩት አድርግ ትሉት የሚያደርገው እና እንደዚህ አድርገውት ከዚህ ውጭ ምንም ነገር ሊመጣ አይችልም። ሄርሜላ ደግሞ በመቀጠል ማለት ነው ሄርሜላ ራስሽን መሆን አለብሽ። ምክንያቱም የሰው ባል ነው፣ የሰው ባል ነው አይደል? ስለዚህ እዚህ ጋር መጥተሽ ስለ ጤንነቱ ብታስቢ አዎ ጥሩ ነው። ግን ሰላም ከሆነ ኑሮውን ተመረጠ ወደ ኑሮ ቢሄድ ብታዩ ጥሩ ነው ብዬ ነው የማስበው። ምክንያቱም የልጁ እናት ናት። ግን በእንደዚህ አይነት አስበው ግን በጣም ይከብዳል። ወላይ በጣም ከባድ ነው እና ሩታ አሁንም ቢሆን እኔ መናገር የምፈልገው እንደ ራስሽን ሁኚ፣ ራስሽን ፈልጊ በደንብ አድርገሽ። ምክንያቱም ዛሬ አንዳንድ ሰዎች ደግ አደረግሽ፣ እሰይ ደግ አድርገሻል፣ ጎበዝ አንበሳ ሌሎች ይችላሉ። ግን ወደፊት የሚመጣብሽን ነገር ማሰብ አለብሽ፣ ማየት አለብሽ፣ ማስተዋል አለብሽ። ልጅ ምን ላይ ነው የሚሆነው ማለት አለብሽ። ልጅ ምንድን ነው የሚመለከተው ማለት አለብሽ። ልጅ ምንድን ነው የሚማረው ማለት አለብሽ። ስለዚህ አይምሮሽን ለማስተካከል እና ቀና ብለሽ ወይም ጎንበስ ብለሽ ከሆነ ቀና ብለሽ ለማየት ሞክሪ እና ነገሮችን በደንብ አድርገሽ አስተካክሊ። መሄድ ባለብሽ መንገድ ሂጂ። በእንደዚህ አይነት መንገድ ግን በጣም ይከብዳል። ራሱ አሁን እሱ ሰላም ከሆነ ራሱን ታወቀ ግን ምን አይነት እንትን እንደምትገቢ ታውቂያለሽ። ነገሮች በጣም ብሰው ክረር ብለው ነው የሚወጡት። አንቺ ጭራሽ ምንም እንዲጠላሽ ነው የምኮኙ እና ስለዚህ ነገሮችን ብታስተካክሉ። እንደገና ደግሞ ቤተሰብ የለውም እያላችሁ ነበረ። ቤተሰቦቹ አሉ፣ አባቱም አለ ጋሽዬ። ግን ጋሽዬ ከአሁን በፊትም ነግሬያቸዋለሁ እነሱ ነገር ውስጥ አልገባም ብሎ ተናግሯል። ከአንድም ሁለት ጊዜ በቪዲዮዎች ላይ ተናግሯል። ምክንያቱም እነሱ ገባሁ ስንት ጊዜ አስታረኩ፣ ተመለስኩ፣ እንደገና ተናገርኩ፣ መከርኩ። ስለዚህ ምንም ፋይዳ ስለሌለው ብገባ እኔ ፋይዳ የለኝም፣ ስለዚህ አልገባም ብሎ እምቢ ብሏል ማለት ነው። እና ይሄን ነገር ደግሞ እምቢ ያለው ነገሮች በጣም ያልሆነ ነገር ውስጥ እየገቡ ስለነበር ነው። እና ሙሴ ራሱ አሁን በቅርብ ቀን ነው የገባችው ወደሱ ወደ አብርሽ የመጣችው እንጂ ወደ አብርሽ አልነበረችም፣ ወደ ሮታ ነበረች። ታውቃላችሁ ይሄንን አይደል? ስለዚህ ነገሮች እየባሱና እየጠነከሩ አሁንም ቢሆን ሚዲያ የያዘው ነገር ደግሞ በጣም እየባሰ ነው የሚሄደው እና ነገሮችን ግን እንደዚህ እያስከሽ ከሆነ ባልሆነ መንገድ እየመጣች ከሆነ ዋጋ ያስከፍልሻል ብዬ ነው የማስበው። ሩታ ወላሂ ዋጋ ያስከፍልሻል። አሁን ላይ እዚህ ጋር ተወጥረሽ ምንም እንዳልሰራ ነገር ብታደርጊ በኋላ ግን ነገሮች በጣም ውስብስብ ይሆኑብሻል። ይሄን ነገር ማሰብ አለብሽ። ለልጅሽ አባት ማሰብ አለብሽ በደንብ አድርገሽ ማለት ነው። እና ነገ መቀመጫም የለሽም። ምክንያቱም ወልደሻል፣ ልጅሽ አለ። ስለዚህ አያስቀምጥሽም። ወንድ ልጅ ነው ደግሞ ያልሽው እና
ምን እንደምናናገር፣ ምን እንደምንሰራ፣ ምን እንደምናደርግ ማወቅ ይኖርብናል። ማንኛችንም ብንሆን ማለት ነው። በዙሪያችን ያለን ነገር በደንብ ማሰብና ማስተዋል አለብን። ማንኛችንም ሴቶች ብንሆን እና ልጆቻችን ላይ ያልሆነ ነገር ያልሆነ ጠባሳ መጣል በጣም ያስጠላል፣ ይደብራል። እና ቤተሰቦቼ እንግዲህ ከወደዳችሁ ቪዲዮውን ደግሞ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው። እወዳችኋለሁ የኔ ውድ እህቶች፣ የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ። ሀገራችን ኢትዮጵያን ሰላም፣ አንድነትን፣ ፍቅርን ያምጣልን። ፍቅራችን ብዝት ያደርግልን። ሰላም ያደርጋቸው እነሱ